ጠራኝ የኔ ማር እና ያብዬ እልሃለሁ ምን አርግቼ እልሃለሁ አይታየም እንዴ የዛን ጊዜ ደውለህ ስትጠራኝ የኔ ማር አላስታውስም ልትለኝ እንዳይሆን ሁለታችንን የሚያጣምር ነገር አለው። አንቺ ጤነኛ አይደለሽም እንዴ? አሁን የንግስት ልትመጣ ነው፣ ጽጉ ልትመጣ ነው። ስለዚህ ይሄን ድራማሽን እና የምታቀነባብሩ ነገር አንተ ያልመሃል እንዴ? ያኔ ስርዓት ምን የምፈልገው ነገር ለማልኩሽ ቀጥልሽ ያለው እናወራለን። ዝም ብያለሁ። ሄዱ አንተ ያልመሃል ምንድን ነው የምናወራው? አርግዤ ልሃለሁ። አይገባህም እንዴ? አንተ ምን ከማከሬ አንተው ምንድን ነው የምትፈልጊው? አንቺ ምን አባሽ ነው የምትፈልጊው? ምንድን ነው ከቀለለ እናቴ በእናትሽ እኔ እናንቻው ምን አቀላታለሁ? መተኩ እንደዚህ ወሬ የምቀባጥረው እዚህ ጋር ፊት ለፊት ሆስፒታል አለ፣ እንመረመራለን። አንቺ እውነታለሽ አይደል? እኔ በጣም የገረመኝ ነገር ግን እኮ ትሄጃለሽ? እሄዳለሁ። እንደውም እንሂድ። ሰላም እንዴት ናችሁ? የያቡ ፋሚሊዎች እንዲሁም የጽጉ ፋሚሊዎች ሰላም። እንግዲህ አዲስ ድራማ ደግሞ ጀምሯል ማለት ነው። ሚሚ እንግዲህ አዲስ ነገር መፍጠር ጀምራለች፣ አዲስ ነገር አምጥታለች። በጆ በኩል ነገሮቹ ስላልተሳኩ እንግዲህ ጆ የመጣበት ፓርት ስላልተመቸ እንግዲህ ጆም ደግሞ በቃ እናንተ የሁለታችሁ መለያየት የለበትም ብለው እንቅጩን ተናግሮ እንግዲህ ከጽጌና ከያቡ መካከል ስለተለያየ እንግዲህ ደውለህ ጠርተኸኛል። እዛን ቀን እንግዲህ እኔ አርግዣለሁ እንዶ ዶሮ ራሱ ትንሽ ቆይቶ መሰለኝ እንግዲህ እንቁላል ምጥለው። እኛ ሴቶች እንዴት ነው ቶሎ የሚያረግዙት? እንዶ ምን ቢሆን ነው ብዬ አሰብኩት፣ ውድ ተመልካቾች እና አሰብኩት። ሲያስበው ግራ ገባኝ። እንግዲህ ነገሩ ድራማ ነው። እንግዲህ አሁንም ቢሆን ያቡንና ጽጌን ለማጣላት የተፈጠረ ሴራ ነው። ሚሚ ይዛ የመጣችው ሴራ ደግሞ ያቡንና ጽጌን ለማጣላት ነው። ጽጌ እንግዲህ በያቡ ላይ ጥርጣሬ እንዲኖርባት ከያቡ ትርቃለች ብላ ያሰበችበትን መንገድ ነው ማለት ነው የመጣችው። ለምን አሁን አንቺ ከጆ ጋር በነበርሽ ጊዜ እኔ ደግሞ ከያቡ ጋር ነበርኩ ብላ እንግዲህ ነገሮቹን አሰማምራ ነው ማለት ነው በዚህ ዙሪያ የመጣችው። በጣም የሚገርመኝ እኔ አሁን እቺን ልጅ እነሱ መሀል ላይ ባላይ በጣም ደስ ይለኛል። የምሬን ነው ብላችሁ በጣም ነው ደስ የሚለው። እንዴ ሰው እንዴት ነው የሰው ሰላም ፍቅር ሲሆንለት እንዴት ነው ማይወደው? እንዴት ነው እንደዚህ የሚሆነው? እንዴ በጣም ነው የምትገርመው። ጌታ ደግሞ በዛ ላይ ብታዩት በቃ የሆነ ስታያት እግዚአብሔርን ነው የምላችሁ እንዴት ራሷን እንደዚህ ለመጣል ራሷን እንደዚህ ዝቅ ለማድረግ ለማዋረድ እንደፈለገች አላውቅም። እንግዲህ ያቡ አንቺ የምትመስይ እኮ ቀይ ባብ ነው የምትመስይ ጭራሽ እንደዛ ብሏት እየሰደባት እንኳን ለሷ ምንም አልመሰለም። ስለዚህ ከአንዳንዴ ደግሞ እንደዚህ አርግዣለሁ ብላ የምትናገረው ነገር ያው የውሸት ስለሆነ ነው ማለት ነው። የሆነ ድራማ ስለሆነ እነሱን ለማለያየት ከመካከላቸው ለማራራቅ ስላሰበች ነው ማለት ነው። ሰላም ውድ ተመልካቾች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ፈጣሪ አምላክ ሰላሙን ያብዛላችሁ። በምትሰሩበት በምትወጡበት በሁሉ ስፍራ እግዚአብሔር ሰላም ይብዛላችሁ እያልኩኝ እንግዲህ ዛሬም ቪዲዮ ሲጀምሩ ላይክ እያረጋችሁ ጀምሩ። እንዲሁም አዲስ የሆናችሁ ደግሞ ቪዲዮን እንግዲህ እያያችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጭናችሁ ቤተሰብ ሁኑኝ፣ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። እንግዲህ የሚሚ አላማ ምንድነው የሚለውን ነገር ላይ እንግዲህ ያው አተኩረን እናወራለን ማለት ነው። የሚሚ አላማ ያው ከመጀመሪያው የታወቀ ነው። እንግዲህ ያቡን እፈልገዋለሁ፣ ከያቡ ጋር ግንኙነት ነበረኝ ብላ ነው የመጣችው። አሁን ደግሞ ዛሬ እንግዲህ ነገር ተቀይረው ትላንትና ጆ ተመታ ምናምን እንግዲህ ጆ የጽጌን ያፈቅራታል ምናምን ከሚባለው ነገር ወጣና አሁን ደግሞ እንግዲህ ሚሚ የመጣችበት ፓርት ደግሞ
በዚህ በኩል ቢመጣ በእንደዚህ አይነት ነገር ቢመጣ እነሱ መሀል ላይ ክፍተት ይፈጠራል በሚለው ነው ማለት ነው የመጣችው ሚሚ። እንግዲህ ጽጌም ቢሆን ያቡም ቢሆን እንግዲህ እንደዚህ አይነት ነገር ሲመጣ አንድ ላይ ሆናችሁ እንጂ ያው ለማለያያት ለማጣላት ብዙ ርቀት እንደምትሄድ ራሷም ባፏ ተናግራለች። እንዲሁም ደግሞ ሌላ ሰው እንዳለ ተናግረዋል ማለት ነው። ስለዚህ እነሱ ደግሞ አንድ ላይ ከሆኑ ማንም ሰው ሊያለያያቸው አይችልም። ከዛ በተጨማሪም ደግሞ ፈጣሪ ከወደዳቸው አንድ ላይ ካደረጋቸው ሰው እንግዲህ ምን ያህል ርቀት ለማጣላት ለማለያየት ቢሄድም አይችልም ማለት ነው የፈጣሪ እጅ ካለበት። ገባችሁ አይደለም? እንግዲህ ጽጌና ያቡ ትላንትና በጣም ደስተኛ ሆኖ ምናምን በነበሩበት ጊዜ ላይ እንግዲህ እንዲሁም ጆ መጣና እንዲህ ተመተውኛል። ዛሬም እንግዲህ ያቡ በጣም ደስተኛ ሆነው ከከተማ ወጣ ብለን መዝናናት አለብን ብለው ከዚህ ይሄ ነገር ካለበት ጭቅጭቅ ካለበት ሰፈር ዞር ብለን ሌላ ጋር ሆነን ትንሽ ጊዜ ተዝናንተን ራሳችንን አየር ቀይረን እንመጣለን ብሎ እንግዲህ ያው መግቢያ ይሰራልን እሱ ነው ማለት ነው። ያ ነገር አልተሳካለትም። በዚህ መሃል ላይ እኔን ትተኸኝ እንዴት ትሄዳለህ? እኔ እርጉዝ ነኝ፣ እንዴት ነው ከሷ ጋር ልትዝናና የምትሄደው ብላ እንግዲህ ሚሚ መታለች ማለት ነው። እንግዲህ ሚሚ ብትመጣም እንግዲህ በያቡ ጋር ያቡ ጋር እንግዲህ ምንም አይነት ምላሽ አላገኘችም ማለት ነው። ገባችሁ አይደለ? ያው እሷ ጥረት ታደርጋለች፣ ያው ትሞክራለች አይደለ? ላለመሸነፍ አልቻልኩም ብሎ ላለማውጣት እንግዲህ መሞከር ያለ ነው። ያው ሰውም ስለሚልካት እንደዚህ አይነት አይዲያዎችን ጨማምሮ ሰዎችም ስለሚልኩላት በዛም አንፃር ሊሆን ይችላል በዚህ ርቀት እየሄደች ያለችው። ብቻዋን አይደለችም። እንግዲህ ያ ሰውም ያው ጽጌንና ያቡን ለማለያየት የሚፈልግ ሰውም ሊሆን ይችላል እየላከ ነው ያለ ማለት ነው። ስለዚህ ደግሞ ያቡና ጽጌ አንድ ላይ ሆናችሁ ተረጋግታችሁ ነገሮቻችሁን ተመካክራችሁ ብታደርጉ እንግዲህ በድንገት መታለች። እንግዲህ እነሱ ያው እንዴት እንደሆነ አይታወቅም። ያቡና ጽጌ የሚገናኙበትን ቦታ ያውቃሉ። መታ እንግዲህ ከያቡ ጋር ቁጭ ብላለች ማለት ነው። አንቺ ተነሽልኝ፣ በቃ ሂጂ፣ ጽጌን ነው እኔ የቀጠርኩት፣ አንቺ ምን ይዘሽ ነው በምንድን ነው የምታውቂ ምናምን ብላ እንኳን ቢያወራትም ያው የእሷ ነገር የታወቀ ነው፣ ችክ ነው የምትለው። እንግዲህ ውድ ተመልካቾቼ ያቡና ሚሚ የሚያደርጉትን ንግግር ወደ እናንተ ያስቃኛቸዋል። እናንተም ደግሞ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። ወደ ቪዲዮ ሊውሰዳችሁና ቪዲዮውን ተመልክተን እንመለሳለን። ሀሳባችንን እናስቀምጣለን። እናንተም ሀሳባችሁን ኮሜንት ላይ አስቀምጡ። እንግዲህ እቺን ልጅ የሚያርቅልን ነገር ቢመጣ ቢፈጠር ያቡ ራሱ በጣም ጨንቆታል። በጣም ነው የተበሳጨው፣ አይገርማችሁ ማለት ነው። እና በጣም ተበሳጭቷል። እሷም ደግሞ መበሳጨቱን ነው የምትፈልገው፣ መናደዱን ነው የምትፈልገው ማለት ነው። ስለዚህ ወደ ቪዲዮ ልውሰዳችሁ። መታሰርም አይደለም። ለምን እግዚአብሔር ምስክር አጠፋሻለሁ። አንቺ ሴት እኮ ለምን ከህይወቴ ውጪልኝ አልፈልግም እኮ የሆነ ነገር ተፈጥሯል ብያለሁ። ምንድን የተፈጠረው እኮ ቀስ ብለህ ለመስማት እኮ ምንድን የተፈጠረው እኮ ቀስ ብለህ ስማኛ ማዕረይ። እሺ ይሁን ሰሞሽ ተናገር ነው ሁሉ ውጪ ሰው ለማል በጣም ይኸውልሽ ነገር ልንገርሽ። እግዚአብሔር ምስክር ለነገር ውስጥ ነው ማዕረይ የሚሆን ነገር አለ አይነካል እኮ ብቻን ስለው ኢትሶኪ ቀስ ምንድን የሆነ ነገር አለ ሁሉ ጊዜ የሆነ ነገር አለ የሆነ ኢሹ እየፈታሽ ትመጣለሽ። ነው ይውጥ ታይም በቃ እንዴ እኔ እዚህ ሀገር መኖራችን እሺ ከዚህ ሀገር ብንብ እየተፋላችሁ እንዴ? ቆይ እስኪ የሆነ አዲስ ነገር ያየኸው ነገር የለም? ምንድን ነው አዲስ ነገር ማለት? እስኪ ምንድን ነው አዲስ ነገር? ይኸው እያየሁሽ ነው። ምን ታቂ ነገር የለም? ምንድን ነው ህይወቴ ውጭ በቃ ላይ አንቺ አይደለም የራስሽ ህይወት ኑር እያልኩሽ እኮ ነው። ደግሞ ማነው ከእሷ ጋር እንደዚህ እንደምዝናና ምናምን ማን ይነግርሽ? ምን ደግሞ ብለኪ አሁን እኮ ነው ያለ እንግዲህ እኔን አልተቀየርኩም። እኔ እንጃ እንግዲህ ወደ ተመልካቾች ሲታስቡ ያቡ እና እየጠላት ከዚህ ልጅቷ ጋር አብሮ ይሆናል ብላችሁ ማሰብ ራሱ በጣም ከባድ ነው። የራስሽን ህይወት ኑሪ ከህይወቴ ውጭልኝ ብሏት እንኳን ብናገራትም እሷ መስማት አልፈለገችም ማለት ነው። በጣም የሚገርመው ነገር በቃ ከህይወቴ ውጭልኝ አልፈልግም፣ አንቺ የራስሽን ህይወት ኑሪ ከህይወቴ ውጭልኝ ብሎ እንኳን ቢያወራትም እሷ ልትቀበል አልቻለችም ማለት ነው። ውድ ተመልካቾቼ በጣም ነው የሚያሳዝነው። እኔ ጽጉ ልትመጣ ነው በቃ ውጭልኝ የራስሽን ህይወት ኑሪ ብሏት እንኳን ቢያወራ ልትሰማ አልቻለችም ማለት ነው። እንግዲህ ጽጌም ደግሞ የተቀጠረችበትን ቦታ ትመጣለች።
እንግዲህ በአንድ ጊዜ ግንኙነት ላይ አርግዣለሁ እንደዚህ ሆኛለሁ ብላ መጣ ሌላ እንግዲህ ሌላ ተካራ ሌላ ጦርነት ፈጥራለች ማለት ነው። እንግዲህ አንዳንድ ጊዜ ሲትወሩ አሰሙን በቃ እኔ በላይ ነኝ እኔ ያውቃለሁ ምናምን በአይናት ልጅቷ ስትታይ ራሱ ማለት ነው። ግን በጣም ራሷን እንደምታዋርድ ሚዲያ ላይ ራሷን እያዋረደች እንደሆነ ምናምን አታውቅም ማለት ነው። በጣም የሚያሳዝነው ነገር በነገራችን ላይ ለነገሩ ያው ድራማም ሊሆን ይችላል። ገባችሁ አይደለ? መልክ እየቀየራ ሁኔታ እየቀየራ የሚመጣ ነገር ድራማም ሊሆን ይችላል ማለት ነው። እንግዲህ ጽጌ ስትመጣ ምንድነው የሚፈጠረው የሚለውን ነገር አብረን የምናየው ይሆናል ማለት ነው። ውድ ተመልካቾቼ ምን ይፈጠራል የሚለውን ነገር አብረን እናያለን። ወደ ቪዲዮ ወስዳችኋለሁ። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ፣ አበረታቱኝ እላችኋለሁ። ስራትሽ ነሽ ምን ልታስመስይ ነው? እና ምንድን ነው የምትፈልጊው? የምታወራው ነገር ተረጋጋ፣ መጀመሪያ ተረጋጋ። ያብስራ ምን አቅላታለሁ? መተኮ እንደዚህ ወሬ የምቀባጥረው ለምን ነው የምቀባጥረው? እንዴ ሰካ ቆይ እኔ አስረዳታለሁ። መቼ ያለው እሷን እንድትሰማ አልፈልግም ነበር ነው ምንም አታስመስይ። እሷ እንድትሰማ ምናምን አትፈልግም። ታውቂ ወይ ልንገርሽ ማዕረግ ማለት ነው። ሰክሮ ደወለልኝ ነይ አልከኝ። አዎ ብለኸኝ አትዋሽ። ለምን ነው እኔ እግዚአብሔር ነው ምስክሬ። ይኸውልሽ እግዚአብሔር ምስክሬ ነው። እንግዲህ ጽጌም ደግሞ ደንግጣ ይሄ ነገር እውነት ነው ወይ ብላ ያው እንግዲህ እየሰማቻት ነው ማለት ነው። ጽጌ በዚህ መሀል ላይ ነቃ ማለት አለባት ብዬ አስባለሁ። እቺ ልጅቷ ምን እየሰራች እንዳለች ማወቅ አለባት ማለት ነው። ያብ ስራ ሰክሮ ነው እኔ ጋር ይደወለልኝ ረስቶ ነው እንዴ ብላ ይሄ ያ ፊት ያላ ውሸት ያላደረገውን ያልፈጸመውን ነገር ነው እያወረች ያለችው እንጂ እርግጠኛ ነኝ ያብ ስራ እንደዚህ አይነት ነገር እንኳን ሰክሮ አይደለም ምንም ሆኖ ከሷ ጋር ሊሆን ይችላል ብላችሁ መገመት በጣም ከባድ ነው። እውነት እኔ አልገምተውም አላስበውም። ገባችሁ አይደለ? እንግዲህ ፈጥራ እንደምታወራ ራሱ በትክክል ያስታውቃል ማለት ነው። በትክክል እሷ ነገሩን ፈጥራ እንደምታወራ ይሁና በቃ በድፍረት በቃ አርግዣለሁ ምናምን ብለ ራሱ ስታወራ ራሱ በጣም ነው እንትን የምትለው ማለት ነው። የውሸቱ ደግሞ የውሸት መሆኑ ስልኬ ዘጋብኝ በቃ ምናምን አለች። እስቲ የደወለውን ሪከርዱን አሰምልኝ ስትላት እንግዲህ ስልኬ ቀይሬያለሁ በቃ እንግዲህ ከስልኬ ጠፍተዋል ምናምን አለችው ማለት ነው። ስለዚህ ይሄ ደግሞ ውሸት እንደሆነ ጽጌ ደግሞ በደንብ ማወቅ አለብሽ ማለት ነው። ስለዚህ ለሷ ቦታ ወይንም ክፍተት መፍጠር የለብሽም ማለት ነው። ስለዚህ አንቺ አውቀሽ ደግሞ ጥንቅቅ ነው እንጂ ማለት ያለብሽ ውሸቱን እንግዲህ በዚህ ለማጥመድ ነው ማለት ነው የመጣችው። በዚህ በኩል በጽጌ በኩል ስላልተሳካ እንግዲህ በሱ በኩል አጠምዳለሁ ብለ ነው የመጣችው። እርግጠኛ ነኝ ይሳካል ብዬ በምንም ታምር። በውሸት የሚመጣ ሰው ምንም አይሳካም ማለት ነው። ገባችሁ አይደለ? በውሸት የሚመጣ ሰው ምንም ነገር ስለማይሳካ እንግዲህ ጽጌ በዚህ ቦታ ላይ በደንብ ነው ሪስክ ወስዳ በጣም እንትን መሆን ያለባት እንደውም ጽጌ ነው ከያቡ ይልቅ ማለት ነው። ስለዚህ ጽጌን ለማታለልና ከያቡ ጋር ጽጌ እንድትጋጭ ነው የፈለገችው ማለት ነው። ስለዚህ ያው እነሱ ሁለታቸውም ስለሚተዋወቁ እርግጠኛ ነኝ ከዚህም በፊትም ስለነገረቻቸው እሷንም ጽጌም አምና ትቀበላለች ብዬም አላስብም ማለት ነው። ውድ ተመልካቾቼ እንግዲህ ወደ ሐኪም ቤት እንሂድ ብሎ ያቡ ራሱ እያስነሳ ነው። እሺ ሄዳለሁ ብላ ተነስታለች። እስቲ አብረን እናያለን። በጣም የገረመኝ ነገር ግን
እውነትም ያው ጤንነቱ በጣም ያጠራጥራል ማለት ነው። ጤንነቷ የምርም እውነትም ያጠራጥራል። ሆስፒታል ትሄጃለሽ ወይ ስትባል አዎ ብላ ተነሳች ማለት ነው። በሚገርመው ሁኔታ በጣም እንግዲህ በጣም ደፋር መሆኗን ያስታውቃል። ግን እዛ ደርሳ እንግዲህ እውነት እንዳልሆነ ይታወቃል ማለት ነው። በጣም በሚያሳዝነው ነገር እንግዲህ እዛ ደርሳ ውሸት ሲሆን በጣም ከባድ ነው። በጣም ነው የሚያሳፍረው ማለት ነው። ውድ ተመልካቾቼ እንግዲህ ጽጌ አንድ ቃል ብቻ ነው አንቺ ጤነኛ ነሽ እንዴ እያለች ነው እየጠየቀች ያለችው። ጤነኛማ ብትሆን ኑሮ እንደዚህ አትልሽም ነበር። የኔ እናት ያንቺን ህይወት ለማበላሻት ነው የመጣችው። አንቺም ነቃ ማለት አለብሽ። እሺ እንግዲህ ነቃ ብለሽ ነገሮቹን እንትን ማድረግ አለብሽ። አንቺን እንግዲህ ከያቡ ጋር ልታጣላሽና ልታለያይሽ ነው የመጣችው በውሸት መንገድ። ስለዚህ ጽጌ ደግሞ ነቃ ብለሽ ነው ያለብሽ። ስለዚህ ያቡም ደግሞ እንደዚህ አይነት ነገር እንዲያደርግም ሄዶ እንዲያስመረምርም መፍቀድ የለብሽም። ለምን በውሸት ስለመጣች ማለት ነው። በውሸት ስለመጣች እንግዲህ ከመቼው ነው እሷ ልታረግዝ የምትችለው? እንዲሁ እሷ ራሱ ይሄንን ለመናገር ራሱ እንዴት እንዳላፈረች ራሱ ነው በጣም ነው የሚገርመው ማለት ነው። በሚገርማችሁ ሁኔታ እንደውም ጽጌ ትክክል ናት። አልሄድም ብላ መውረዷ ራሱ አይሆንም አልሄድም ምንድነው ያለህ ብላ እንግዲህ ከያብ ስራ ጋር መከራከር ጀምራለች ማለት ነው። ስለዚህ ደግሞ ጽጌ ያው ይሄንን ነገር ነው የምታስበው። አንተ ከሷ ጋር ነበርክ ወይ? ለምንድነው ታዲያ የምታስመረምራት? ለምንድነውስ ምርመራ ቤት የምትሄደው ብላ እንግዲህ ጽጌ ለምን ትሄዳለህ ብላ በጣም እንትን እያደረገች ነው ማለት ነው። እና ታሚኛለሽ አይደል? እኔና አንቺ ጋር የሆነ ክፍተት ለመፍጠር ፈልጋ ነው። ይሄን አንዴ እያወራሁ ነው። ዝም በይ አንቺ። አንዴ እያወራሁ ነው። ዝም በይ በቃ እኮ ዝም በይ። አንዴ እያወራሁ ነው። በቃ እኮ ዝም በይ። ስርዓት ይኑር እኮ ዝም በይ። እኮ ዝም በይ። እሺ ያብስራ ተረጋጋ። እንዴ ዝም በይ። ዝም ብለው ኦኬ ማመን አልፈለክም እኮ ዝም በይ። አንዴ ላውራት እሷን። እንዴ ዝም በይ ያልኩሽ እኮ ነው። ዝም አልልም። እንዴ ያብስራ ልትከታይ ቆይ አንዴ በቃ ፈልገህ ነው። ልንገርሽ ታምኛለሽ? እቺ ልጅ እኔና አንቺ ማለት ክፍተት ለመፍጠር እየሞከረች ነው። ሄደን ፕሩፍ እናደርጋለን። ምን ነው ሄደን እንግዲህ ያብስራ ያለ ነገር እውነት ነው። ግን እውነትም ሆኖ ያለ ያብስራ ትመረመር ማለት ራሱ ልክ አይደለም። ለምን አንተ ያላደረግከውን ነገር ለምን እንድትመረመር ታደርጋለህ? ወይንም በዚህ በኩል እውነቱን አገኛለሁ ብለክ ነው አንተ የምታወራው ማለት ነው። ስለዚህ ጽጌ ደግሞ ከሷ ጋር ነበርክ ወይ ምናምን ብለ እንግዲህ እያወረች ነው ማለት ነው። ያብስራ ደግሞ መሄድ አለብን ብሎታል ማለት ነው። እንግዲህ መሄድ አለብን ብሎ ያው እየወሰዷት ይገኛል ማለት ነው። በሚገርመው ሁኔታ እንግዲህ እርግጠኛ ነኝ ውሸት ሆኖ ነው የሚገኘው። ያብስራ እንዳለው እንግዲህ በጽጌና በሱ መካከል ላይ ክፍተት ለመፍጠር እየሞከረች ነው ማለት ነው። በጣም በሚያሳዝነው ነገር ጽጌ ደግሞ በዚህ ነገር ላይ ውሸት እንደሆነ አውቀሽ ነቃ ማለት አለብሽ ብዬ ማለት እፈልጋለሁ። እንግዲህ ያው ያብስራም ጽጌም አንድ ላይ ሆናችሁ ነው እነዚህን ሰዎች ማሸሽ የምትችሉት ብዬ ነው የሚያስበው። ውድ ተመልካቾቼ እናንተ የምትሰማችሁን ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛላችሁ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን። እያንዳንዳችን በያለንበት ሰላሙን ስጠን እላችኋለሁ። አለቅሽም ቁጭ በይ። አለቅሽም ወሬሽ ነው እባብነትሽን እዛው አለቅሽም። ምን አባሽ አለቅሽም። በቃ አለቅሽም። ቆሻሻ ቀጥ ብለን እንሄዳለን። ታስመረምራታለሽ። አላስመረምራት ምንድነው የምትይው? ምንድነው የምትፈልጊው? ለምን ማስመረምራት? ለምን ነው ማስመረምራት? ለምን እውነታውን ለማወቅ ነው። ውሸቷን ነው እያወራች ያለችው ያልኩሽ እኮ ነው። ውሸቷን ነው እያወራች ያለችው። ውሸቷን ነው የምታወራው። ውሸቷን ነው የምታወራው ያልኩሽ ነው። አንቺ አይንሽ እንዳላጠፋልሽ ያስመልስሽ አስገብተሽ አለቅሽም። አርፈሽ ቁጭ በይ። አለቅሽም። ቀጥ ብለሽ ንጩ ጽጉ፣ ቀጥ ብለሽ ንጩ። እየነገርኩሽ ነው። ቀጥ ብለሽ ንጩ። እኔ ቁጭ በይ። አንቺ